መከጊት ሆነው ይላሉ። በተለይም በተተኳሽ በኩል ያለው ጥረት ከፍተኛ መሆኑን ያነሱት ምንጮቹ በተደረገው ቆጠራም 40 ሚሊዮን የሚሆን የተተኳሽ ጉድለት ተገኝቷል ብለዋል። ጉድለትና ጥረቱ በተዋጊ ሰው ኃይል በኩልም ነው የሚሉትና ይህንን በምስሉ ላይ የሚታየውን መረጃ ያጋሩ የመከላከያ ምንጮች እንደሚሉት ሰራዊቱ ወደ ኤርትራም ሆነ ወደ ትግራይ ልዝመት ቢል ከሚያስፈልገው የሰው ኃይል መጠን ውስጥ ከ100 ሺህ በላይ ጉድለት አለበት። ከጀነራል ሀጫሉ ሸለመ ቢሮ የተገኘው ይኸው መረጃ ሰንጠረዥ ላይ እንደሰፈረው ማዕከላዊ እዝ ከ23 ሺህ በላይ፣ ደቡብ እዝ ከ20 ሺህ፣ ምስራቅ እዝ 22 ሺህ፣ ምዕራብ እዝ 23 ሺህ፣ ሰሜን ምዕራብ እዝ 24 ሺህ ናም እንደየቅደም ተከተላቸው ሌሎችም እዞች ሰራዊታቸውን ይዳያል። እነዚህ አሃዞች ብልጽግና ኤርትራ ላይ ውጊያ ቢከፍት ከሚያስፈልገው ኃይል ቢያንስ በ100 ሺህ ያክል ያነሰ ኃይል ያላቸው መሆኑን የሚጠቁሙት እነዚሁ ምንጮች በአማራና ኦሮሚያ ክልሎች ያለው ውጊያ ሰራዊቱን በሞራልም ሆነ በቁጥር እንደጎዳው ይናገራሉ። የጠቅላይ ሚኒስትሩ ወታደራዊ አማካሪ የሆኑት ጀነራል አለምሸት ደግፌም መከላከያ የውጊያ ሞራሉ ሊሻሻል ይገባዋል በማለት ጦሩ የመዋጋት ስነልቦናው እንደተሸረሸረ አምነዋል የሚሉት ምንጮቹ ብልጽግና ሰሞኑን በተለያዩ ሹሞቹ አማካኝነት ኤርትራን አልወርም የሚል ፕሮፓጋንዳ የጀመረው የኬንያ ባለስልጣናትንም ሻዕቢያ እንዳይወጋኝ ያድርጉልኝ የሚል ምልጃም የላከው ይህንን የተተኳሽና የሰው ኃይል ቆጠራ ሪፖርት ተጠናክሮ ከደረሰው በኋላ ነው ሲሉም አክሏል። የተተኳሽ ጉድለቱን ለመሙላትም የተባበሩት አረብ ኤሚሬቶች እንዲደርሳት ካደረገ በኋላ የመሐመድ ቢን ዛይዱ መንግስት ጉድለቱን ለመሙላት እየሰራ ስለመሆኑ ይገልጻሉ። ሻዕቢያ፣ ህወሓት፣ ፋኖና ኦላላ አብይ አህመድ ስልጣን አያሰጉም ሲሉ አማካሪያቸው ተናገሩ። ቀይ ባህር መግባት ቀላል ነው፣ ጦርነቱን ከጀመርነው ኤርትራ ትጠፋለች ወዘተ እያሉ ሲዝቱም ተሰምቷል። ሌላኛው የጠቅላይ ሚኒስትሩ አማካሪ ደግሞ ካደጉ ሀገራት እጅ ጥምዘዛ ኢትዮጵያን እየታደገ ያለ አገዛዝ እንዳላቸው አቅርበዋል። ሁለቱ የአብይ አህመድ አማካሪዎች ብሔራዊ ጥቅም ላይ ያተኮረ ነው ያሉትን ጉዳይ በሁለት የተለያዩ መድረኮች ላይ ነው ያቀረቡት። የብሔራዊ የደህንነት አማካሪው ቀን አያደታም የመከላከያ ሰራዊት አባላትን ሰብስበው ሀያላን ሀገራት ጥቅማቸውን ለማስጠበቅ ሲሉ ሀገራትን የመጠምዘዝ አዝማሚያ ቢኖራቸውም ኢትዮጵያ ግን ጥቅሟን ለማስጠበቅ የዲፕሎማሲ አካሄዷን በማሳደግ ቀጠናው ላይ ጎልታ የምትታይበት እድል ከፍተኛ ነው ሲሉ ተናግሯል። ቀና አያደታ የሀገሪቱ የኢኮኖሚ ሉዓላዊነት ለጥምዘዛም ሳይበቃ ተሽጦ ጠምዛዥ ያሏቸው ኃይሎችም እሳቸው የሚሸምቱትን ሽንኩርትና ቲማቲም ዋጋ እንኳን እየተመኑ ስለመሆኑ የሰሙ አይመስልም። እኒሁ አማካሪ ሀገራት ብልጽግናን ሶማሌላንድ ላይ ወደብ አገኘው በሚል ውጥረት ሲፈጥር እያረሙት ቀጠናውን የጦርነት ያደርገው ዘንድ ደግሞ ጦር መሳሪያን እያቀበሉት የ4 ኪሎ ቅርንጫፋቸው እንዳደረጉትም ዘንግተውታል። ሌላኛው የአብይ አህመድ አማካሪ ደግሞ ቀጀላ መርዳሳ ናቸው። ቀይ ባህር መግባት በጣም ቀላል ነገር ነው፣ ሻዕቢያ ሊከለክለው የሚችል ነገር አይደለም በማለት ይናገራሉ። ከዛም የአስመራው መንግስት ህወሓት፣ ፋኖና የኦሮሞ ነጻነት ጦርን አስተባብሮ ጥምረት ለመፍጠር መሞከሩን አጣጥለው ህወሓትም የተበተነም ፋኖም እርስ በራሱ እንኳን የማይስማማም የኦሮሞ ነጻነት ሰራዊት ደግሞ አለ በሚባል ደረጃ ላይ የሌለ ስለመሆኑ በመግለጽ ሻዕቢያንም የጃጀ እያሉ ሲናገሩ ተሰምተዋል። ቲፒኤልኤፍ የምንለው ድሮ ኢንታክት የነበረው አደረጃጀት የለም። አሁን ራሱ ስንት ቦታ ተከፋፍሏል። ፋኖ ደግሞ ገና ያልተደራጀ ዳዴ ያለ ነው። አደረጃጀት የለው፣ መዋቅር የሌለው ራሱ የተከፋፈለ ነው። እዚህ ጋር ኦሮሚያም ጋር ብንመጣ ተመሳሳይ ነው። ለ6 ዓመታት የሚጨበጥም ዳሰስ ነገር የተሰራ ነገር የለም። በዛ በኩል ትሬት አይደለም፣ ስጋት አይደሉም። ኢቭን ሻዕቢያ የምንለው ሻዕቢያ ሳን ኦልድ ጋርድ ያረጀ ወጣቱም የለም። ቀይ ባህርን ወይንም ደግሞ ሌላ ኢትዮጵያን ብሔራዊ ጥቅም አፍኖ ይዛሉ ብለን እኛ ብዙ ስጋት የለም። የአለቃቸውን ሰሞንኛውን የኮሚቴውን ንግግር በሚያጠናክር ሁኔታም መንግስትን ለማስወገድ የሚያሰጋ ነገር የለም ይላሉ። በእርግጥ ካገዛዛቸው ጋር የምክንያት ልዩነት አላቸው። አብይ አህመድ ከቀናት በፊት ኮሚቴ ላይ ተገኝተው ጠላቶች የማታሸንፉኝ ፈጣሪ ከኔ ጋር ስላለ ነው ብለው መለኮታዊ አድርገውት ነበር። ቀጀላ መርዳሳ ደግሞ ተፋላሚ ኃይሎች በአንድነት መቆም የማይችሉ በመሆናቸው ነው ባይ ናቸው። ታግሰን ነው እንጂ ሻዕቢያ ላይ ጦርነት ለመክፈት በቂ ምክንያት አለን ሲሉ አንስተው ከዛም ኤርትራ ልትጠፋ ትችላለች የሚል ዛቻም ያስከትላሉ። የተደራጀ የተቀናጀ ለኢትዮጵያ መንግስት የሚያሰጋ ኃይል የለም። የኢትዮጵያ ናሽናል ሶቨሬኒቲ በሻዕቢያ የተደፈረ ነው። የኢትዮጵያ መንግስት ታጋሽ ነው፣ እየታገሰ ነው እንጂ ፕሮቮኬሽኑ ትንኮሳው ብዙ ነው።
ወደ ጦርነት የሚያስገቡ ብዙ ሁኔታዎች ነበሩ። ሻዕቢያ የሚሄዱበት ያለው መንገድ ግን ኤርትራንም ያጠፋታል። ዛሬ ሻዕቢያ ለየትኛውም ኃይል መተማመኛ የማይሆን ነው እያሉ አገልግሎት የሚያውቁትን ያስመራውን አገዛዝ ለፋኖም ለህወሓትም ለማንም አይሆንም የሚሉት ቀጀላ መርዳሳም ከጥቂት ወራት በፊት ግን ሻዕቢያ የታጣቂ ኃይሎች መተማመኛ ሆኗል ሲሉ እንደነበር ልብ ይሏል። አሁን የሻዕቢያ የወያኔ የፋኖ አይገርምም። ያው እነሱ አላማ አላቸው። ግን ከኦሮሞ አካባቢ ወጣ የሚሉ በዚህ መንግስት ላይ እንትን ድንጋይ ለመወርወር ወይ ደግሞ ከመንግስት ጋር ይሰራሉ የሚሉት ላይ እንትናዳ ማውረድ የጀመሩት ሻዕቢያና ወያኔን በመተማመን ነው። የብር የቁልቁለት ጉዞ እንደቀጠለ ነው። $1 እንደየሀገሩ በጥቁር ገበያ ከ181 እስከ 184 ብር ሲመነዘር መዋሉ ተሰምቷል። ብሔራዊ ባንክም የውጭ ምንዛሬ ጨረታ መርሃ ግብሩን ይፋ አድርጓል። መደበኛና የኢመደበኛ የምንዛሬ ልዩነት ለማጥበብ የመጣ የማክሮ ኢኮኖሚ ማሻሻያ ይለው ነበር ብልጽግና ከአንድ ዓመት በፊት። ለኢትዮጵያውያን ግን ሰርተው የሚቆጥቡት ብር በየዕለቱ ዋጋውን እያጣም የምንዛሬ ልዩነቱን ቢሆን እየሰፋ ነው የቀጠለው። ዛሬም በጥቁር ገበያው በተለያዩ ሀገራት $1 ከ181 እስከ 184 ብር ድረስ ነው ሲመነዘር የነበረው። ይህንን የብርን የቁልቁለት ጉዞ ለማስቆም ባለፉት ወራት ምንዛሬ የሚፈጽሙ ግለሰቦችና ተቋማትን አካውንት ዘጋው እርምጃም ወሰድኩባቸው ሲል የነበረው የብልጽግናው መንግስት ሪፖርት ለውጥ እንደሌለው ያሳየም ሆኗል። ለዚህ የብር ዋጋ እየወረደ መቀጠል የተለያዩ ምክንያቶች ይቀመጣሉ። በኢትዮጵያ የጥቁር ገበያ ምንዛሬ ምጣኔ ላይ ከሰሞኑ የተስተዋለው ከፍተኛ ግሽበት ዋነኛ መንስኤዎችም ገንዘብን ከሀገር የማሸሽ ጥድፊያና በኢትዮጵያ የሚንቀሳቀሱ የእስያ ባለ ሀብቶች ለዶላር ያላቸው ከፍተኛ ፍላጎት መሆናቸውን የዘርፉ ባለሙያዎች ይገልጻሉ። በሀገሪቱ የቀጠሉና ይመጣሉ በሚል የሚሰጉ ጦርነቶች ሀብታቸውን ከሀገር ለማስወጣት የሚፈልጉ ግለሰቦች ዶላር ለመግዛት የሚያደርጉት መሯሯጥ አንደኛው ምክንያት ስለመሆኑን ባለሙያዎች እንደነገሩት ካፒታል ዘግቦም ነበርም። በሌላ በኩል ኢትዮጵያ ውስጥ የሚንቀሳቀሱ በተለይም ከእስያ አህጉር የመጡ ባለ ሀብቶች ለውጭ ምንዛሪ ያላቸው ከፍ ያለ ፍላጎት የገንዘቡን ዋጋ እንዲንር ያደረገው ሌላኛው ምክንያት ስለመሆኑም ተጠቁሟል። ከዚህ ባሻገር ደግሞ መንግስት አሁን የወርቅ ማዕድንን ለዓለም ገበያ በላይ በሆነ ጭማሪ እየገዛ ነው የሚሉት ባለሙያዎችም በዚህ መሰረት የወርቅ ነጋዴዎች ደግሞ ከመጠን በላይ የሀገር ውስጥ ገንዘብ እንዲይዙ አድርጓል። ብሔራዊ ባንክ ደግሞ የምንዛሬ ጨረታ መርሃ ግብሩን ዛሬ አስተዋውቋል። ጨረታዎች በተደረጉ ቁጥር የባንኮች የምንዛሬ ዋጋም ከፍ እንደሚል የሚገመት ነው። ለተያዘው በጀት ዓመት 3ኛ ሩብ ዓመትም የውጭ ምንዛሬ ጨረታም $420 ሚሊዮን መመደቡን የኢትዮጵያ ብሔራዊ ባንክ ይፋ አድርጓል። በህዳርና ታህሳስ ወር ለሚካሄደው ጨረታ ደግሞ $100 ሚሊዮን መመደቡን በመግለጫው ላይ ጠቅሷል። የአዲስ አበባ ዩኒቨርሲቲ ከ100 በላይ የትምህርት ክፍሎችን ዘጋም። ሰራተኞቹን የቀነሰው ዩኒቨርሲቲው እንደገና ከውጭ ሊቀጥር መሆኑም ተነግሯል። አንድም ዩኒቨርሲቲ አልገነባም፣ ዩኒቨርሲቲ አስገብቼ ተማሪ አልቀልብም የሚለው የብልጽግናው አገዛዝ ባለፉት ዓመታት ወደ ዩኒቨርሲቲ የሚገቡ ተማሪዎችን ቁጥር በከፍተኛ መጠን እንዲቀንስ ከማድረግ በዘለለም በተለያዩ ዩኒቨርሲቲዎች ያሉ ፕሮግራሞችን ሲዘጋ ቆይቷል። የሚመረቅን ተማሪ ቁጥር ማሳነስን እንደ ፖሊሲ የያዘው አገዛዙ በብርሃኑ ነጋ በኩል የሚያስፈጽሙ የትምህርት ክፍሎችን የማዘጋት ዘመቻ በአዲስ አበባ ዩኒቨርሲቲ ብቻ ከ100 በላይ ፕሮግራሞች እንዲታጠፉ አድርጓል። ከዚህ ቀደም የተማረውን ትውልድ በጦርነት ውስጥ አስገብቶ መከላከያ አሊያም ደግሞ ታጣቂ ሆኖ እንዲገዳደል እያደረገ ያለው ብልጽግና አሁንም ተጨማሪ ምሩቅ ተማሪ እንዳይኖር አበክሮ እየሰራ መሆኑን የሚያረጋግጠውን አሰራር ዘንድሮም ቀጥሎበት የአዲስ አበባ ዩኒቨርሲቲ ከነበሩት ከ500 በላይ የትምህርት ዘርፎች ከ100 በላይ የሚሆኑትን ቀንሶ 418 ብቻ እንዲቀሩት መደረጉ ታውቋል። የዩኒቨርሲቲው ተጠባባቂ ፕሬዝዳንት ሳሙኤል ክፍሌ እንዳሉት ከሆነ የአዲስ አበባ ዩኒቨርሲቲ በመጀመሪያ ዲግሪ የሚያስተምሩት የትምህርት ክፍሎች 66 ብቻ እንዲሆኑ ተደርጓል። ከ500 በላይ ፕሮግራሞች ነበሩ። ስራው ሲጀመር ይህንን በማድረግ ወደ 66 የቅድመ ምረቃ ፕሮግራሞች ብቻ እንዲኖሩ፣ 352 የድህረ ምረቃ ፕሮግራሞች እንዲኖሩ፣ በድምሩ ከ500 በላይ የነበሩትን የአካዳሚክ ፕሮግራሞች ወደ 418 የማሸጋሸግ
የአንደኛና ሁለተኛ ደረጃ ትምህርት ቤቶች በጦርነት እንዲወድሙ ወታደራዊ ካምፕም እንዲሆኑ ያደረገው የብልጽግናው መንግስት ዩኒቨርሲቲዎችን ደግሞ ተማሪ እንዳይገባባቸው እየከለከለ ለመቀጠል ወስኖ ራሳቸውን ይችሉ ወይንም ደግሞ ራስ ገዝ ይሁኑ ብሎ ተከፍሎ የሚማርባቸው እንዲሆኑ እያደረገም ነው። አዲስ አበባ ዩኒቨርሲቲም ከነበሩት የትምህርት ክፍሎች ውስጥ ከመቶ በላይ የሚሆኑትን እንዲያጥፍና ተማሪ መቀበል እንዲተውም ተወስኖበታል። ለዩኒቨርሲቲ ተማሪ ምግብና ቀለብ አናቀርብም በሚል ፖሊሲ ተማሪዎች እንዳይገቡና በዩኒቨርሲቲ ውስጥ እንዳይማሩ የሚያደርገውን አሰራር ሲተገብርም መምህራንና የአስተዳደር ሰራተኞች እንዲቀነሱ መደረጋቸው ሲዘገብ መቆየቱ ይታወቃል። ይህንን የሰራተኛ ቅነሳና ማሰናበት የማሰባሰብ ስራ ሲሉ የሚገልጹት ሳሙኤል ክፍሌም ከ300 በላይ ኃላፊነት ቦታ ላይ የነበሩ ሰዎች መነሳታቸውን አምነዋል። ከዚህ በተጨማሪም ኃላፊዎችን አንስተው ካሰናበቱ በኋላ አዳዲስ ኃላፊዎችን ከውጭ ሊቀጥሩ ስለመሆኑም ተናግረዋል። የመዋቅር ጥናት ከተካሄደ በኋላ የኃላፊነት ቦታዎችን ከ658 ወደ 440 የማሰባሰብ ስራ ተሰርቷል። ባለፉት ወራት ከነኛ 440 የኃላፊነት ቦታዎች ለ332ቱ ኃላፊዎችን ለመመደብ ስራ ተሰርቷል። ከነኛ ውስጥ ለ317 ያክሉ ሰው ተገኝቶ መደባ ተሰጥቶ ስራዎች እየተፈጸሙ ይገኛሉ። 15ቱ ላይ ተስማሚ ሰው ስላልተገኘ በቀጣይ ከውስጥም ከውጭም በውጭ ማስታወቂያ የሚሟላ ይሆናል። በኃላፊነት ቦታ ላይ የነበሩትን ሰዎች ያባረሩትና የቀነሱት ሳሙኤል ክፍሌ እንዳሉት ቀሪውን ሰራተኛ ደግሞ በፈተና ይለያል ብለዋል። የአዲስ አበባ ከተማ ማዘጋጃ ቤት፣ አንበሳ አውቶቡስና የኮተቤ ኮሌጅ በተመሳሳይ መንገድ ሰራተኛን ፈተን ብለው ዜጎችን በብሔር በፖለቲካ አመለካከታቸውና በሃይማኖት ምክንያት እንዲባረሩ ማድረጋቸው አይዘነጋም። የኦህዴድ አባሉና የአዲስ አበባ ዩኒቨርሲቲ ተጠባባቂ ሹሙ ሳሙኤል ክፍሌም ይህን አሰራር በዩኒቨርሲቲው እንደሚተገበር በሰጡት መግለጫ ላይ አረጋግጠዋል። የሰራተኞች ስራ በሁለት ተከፍሎ እየተሰራ ይገኛል። የመጀመሪያው የአስተዳደር ሰራተኞችን ለሁለት ከቁጥሩም አንፃር ከብዛቱምና ከስራው ባህሪ አንፃር ለሁለት ተከፍሏል። የመጀመሪያው ደረጃ 8 የሚባለው ፕሮፌሽናል የሆነ ሰው እና ከዛ በላይ እስከ ደረጃ 15 ያለው ወደ 1500 የሚደርሱ አሉ። እነሱን መጀመሪያ መፈተን እና መመደብ ስራ እየተሰራ ይገኛል። የኢራን መንግስት የዩራኒየም የማበልጸግ እቅዱ መኮስመኑን ገለጸም። በእስራኤልና የአሜሪካ ጥቃት ምክንያት ይህ እንደሆነም ገልጿል። የኢራን መንግስት ቃል አቀባይ የሆኑት ሙሃጅራኒም ለመገናኛ ብዙሃን በሰጡት ጋዜጣዊ መግለጫም ከወራት በፊት በተደረገው የ12 ቀናቱ ጦርነት በኒውክሌር ጣቢያዎች ላይ ከባድ ጉዳት ደርሷል። እናም ኢራን በዛ ጥቃት ሳቢያም የሀገሪቱ ዩራኒየም የማበልጸግ ተግባር እጅጉን መቀዛቀዙንና መዳከሙን ትገልጻለች። ከወራት በፊት አሜሪካ 3 የኢራን የኒውክሌር ተቋማትን መምታቷን ገልጻ ነበርም። እነዚህም ፎርዶ፣ ናታንዝናም ኢስፋሃን የሚባሉ ናቸው። ከዛ በኋላም ፕሬዚዳንት ዶናልድ ትራምፕ በእስራኤልና ኢራን መካከል የተኩስ አቁም ስምምነት እንዲደረስ ወዲያውኑ ማሸማገላቸውም የሚዘነጋ አይሆንም። እንደ አሜሪካ መከላከያ ተቋም ከሆነ በአሜሪካና በእስራኤል የተሰባሰቡ መረጃዎች የያኔው ጥቃት የቴህራንን የኒውክሌር መርሃ ግብሮችን በእጅጉ በመጉዳት ለአመታት ወደ ኋላ እንዲመለስ ያደረገ ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁኑ ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።